ሚኪ እንደተለመደው ብሩኬን ለማስወገድ ከራሱ ያዘጋጃቸውን ሰዎች በማዘዝ እንግዲህ ወረደላችሁ ብሎ ሲናገር፣ ሚጣ ግን ቶሎ ብላ ተሽቀዳድማ እየሮጠች ወጥታ እንግዲህ እሱን ደርሳለታለች ማለት ነው። እሱንም ሜኪንም በፖሊስ ቁጥጥር ስር አስይዘውታል። ይህም የሆነው እንግዲህ መጀመሪያ ሚጣ ከአባቷ ጋር ተጣልታ ኩርፋ ነበር። እሱ ደግሞ ገብቶ የት አሉ አቶ ዘነበ ብሎ ሲጠይቅ አቶ ዘነበ የሉም ሲሉት ሰዓቱን ሲያይ ሰዓት እላፊ ስለሆነ እንዴት በዚህ ሰዓት የት ሄደ? በተደጋጋሚ ብንደውልለትም ስልኩ አይመልስም ስትል ትሪስ ትነግረዋለች። እንግዳማ ወጥቼ መፈለግ አለብኝ ብሎ ሲወጣ እባክህ አትሂድ እያለች በእርግጥ ትርሲትም ገርግላው ነበር። ራስን አደጋ ላይ አትጥል፣ ተመለስ ማለት እሳቸው ወደ ቤት ካልገቡ እኔ መቀመጥ አልችልም ተረጋግቼ፣ ግን ይገባኛል በዚህን ሰዓት የት ነው የምትሄደው ብትለው ለማንኛውም መድኃኒቷን ለሚጣ ስጫት በማለት ነበር የወጣው። ብሩኬ እያለች ብቻህን ነው እንደምትወጣው እያለች ወዲህና ወደ ትናወጥ ነበር፣ ግን አብራው ተከትላ አልሄደችም። በሩን ከፈታ አድርጋ ብቻ ወደ በረንዳ አይታው ነበር የተመለሰችው። መውጣቱን ያየው ብሩክ ከደረጃው ላይ ወረደና አየና ካረጋገጠ በኋላ ወደ ሽንት ቤት ሄዶ ስልኩን መደወል ጀመረ። ይሄ ወጥቶልሃል መጥቶልሃል አሁን ቶሎ ብለህ አስወግደው በማለት ትዕዛዙን እያስተላልፋል። በዚህን ጊዜ ሚጣ ከምታለቅስበት መድኃኒት ይዤልሽ ልምጣ ብሏት ስለነበረ ብሩኬ ሲዘገይባት ምን ሆኖ ይሆን ብላ ስትወጣ ብሩኬ ውጭ የለም። ብሩኬ የታለ ስትል ብሩኬማ አባትሽን ፍለጋ አቶ ዘነበን ወጣ እና በዚህ ሰዓት እንዴት ዝም ብለሽ ትለቂዋለሽ በማለት ትናገራታለች። ታዲያ እኔ ምን ላድርገው እና አባትሽን እኮ ፍለጋ ነው የሄደው ስትላት አንቺ እኮ ነገሩ ግድ የለሽም ለሱ በማለት ትናገራታለች። እና በዚህ ምሽት ብቻውን ሲወጣ እንዴት ዝም ትይዋለሽ ስትላት ላስቆመው ሞክሬያለሁ ግን ይሻላለኝም እና እምቢ አለኝ ብለሽ እዚህ ትቀመጫለሽ አለቻት። ታዲያ ምን ላድርግ እንግዲህ አስሬ አላስቀምጠው ደግሞ አባትሽን ፍለጋ እኮ ነው የሚሄደው አለች። አባቴን ፍለጋ ብሎ ራሱን አደጋ ላይ መጣል አለበት እና እኔስ ምን ማድረግ አለብኝ? ቢያንስ መከላከል ነበር ወይ ደግሞ አብረሽ ተመከትለሽ መሄድ አለብሽ አለቻት። አንቺ ብቻ ለብሩኬ እንደምታስቢ አታድርጊ አለቻት። አሃ ስለምታስቢለት ነዋ የገዛ ጓደኛውን አግብተሽለት ቁጭ ያልሽው ብለት ምን አባሽ ነው ያልሽው? ሰምተሸኛል በማለት እንግዲህ ይፋጠጣሉ። በዚህን ጊዜ ትርሲት በጣም ነው የተናደደችው። በሚጣና በትርሲት መካከል ከባድ ፍጥጫ ተጀምሯል። ትርሲትና ሚጣ የሚፋጠጡበት ምክንያት በብሩኬ ነው። እንግዲህ ከዛ በፊት እንግዲህ እሷ በእንቅልፏ ላይ ተኝታ ሁለቱ ሲሳሳሙ በማየታቸው ብድግ ብላ ከእንቅልፏ ያየችውን ህልም ማስታወስ ጀመረች። ከዛ እሷ እኮ አትወድህም እኔ ነኝ የምወድህ እንዴ የተሳሳማችሁ ነው እንዴ በማለት ትጠይቃቸዋለች። እንዴ ታዲያ ምን ችግር አለው ብንሳሳም በማለት ስትል አይ ዋይ እዚህ ቤትማ ዝም ብዬ ማየት አልችልም እናንተ ስትሳሳሙ አለቻች። ስትሳሳሙ አይደለም ያየኋቸው ምን ችግር አለው ስትሳሳሙ አይቻችኋለሁ አለቻቸው። እና ለዚህ ነው እንደዚህ የምትጮይብን አላት ብሩኬ። ስትሳሳሙ አይቼ ዝም እንዲል ነው የምትሰማው? አንቺ ታዲያ አንቺም እኮ ባላየ ማለፍ ትቼ ነበር አለቻት ሚጣ። አንቺ ዝም በይ አለቻት። ብሩክ ደግሞ ትርሲትን አንቺ ዝም በይ እሷ እንድትናገሪብኝ አልፈልግም አለ። እኔን እየተናገረኝ ነው አለችው ትርሲት። አዎ አለ። በእሷና በፍቅር የሚመጣብኝ ሰው ማንም አልፈልግም ማለት ፍቅር ነው ያልካት አለች። አዎ የእኔ ፍቅር ነው ያለኝ ምን ነው ይድገምልሽ እንዴ አለች ሚጣ። አዎ በእሷና በፍቅሬ ግልግል የለም በጭራሽ አንቺ እንድትገቢ አልፈልግም። አየሽ አሁንስ በደንብ ሰማሽው ወይንስ ይድገምልሽ አለቻት። ትርሲትም በጣም ተናዳ አሁንስ በደንብ ሰማሁልሽ ነበር አይሰራም። እኔን ደግሞ አንቺ ለወድሽ አልችልም ምንም ነገር ማንነትሽን እንኳ አላውቅም። እኔ እኮ ሚስትህ ነኝ ዝም ብለሽ አትጨቃጨቂ አሁን ሂጂልኝ አለ። እውነቱን ነው አሪፍ የፍቅር ጊዜ እያሳለፍን ነበር አንቺ መተሽ በጠበሽን እንጂ አሁን ሂጂልን አለቻት። ኧረ አለ ትርሲት እንደዛ ነበር ፍላጎታችሁ? አዎ አለ ብሩኬ። ሂጂ አላት። የኔ ፍቅር እሷን ተዋትና አንተና እኔ እንደቀድሞ እንትን እንበል ሲል ተያት ባክሽ እሷን አቆሙ ብያቸዋለሁ አቆሙ ከዚህ በላይ ይበቃቸዋል አለች። እንዴ አንቺ ሰው ያመሻል እንዴት ትጮይብናለሽ እንዴ አለቻት ሚጣ። አንቺ እስካሁን ድረስ እዚህ ነሽ ለምን አትሄጂም አላት ብሩኬ። አዎ አልሄድም
በገዛ ቤቴ እንደዚህ እየተሳሳማችሁ ማየት አልፈልግም አለች። ትሰሚያለሽ? ይሄ ቤት ደግሞ አንቺ ብቻ ሳይሆን የኔም ቤት ነው አላት። እና ቤትስ ቢሆንስ ከዚች ጋር እንደዚህ ስኮን ማየት አለብኝ አለችው። እና ነገርኩሽ እኮ እኔ እንደፈለግኩ ቢሆን አንቺ የሚያገባሽ ነገር የለም። እንዴት አያገባኝም? ሚስት እኮ ነች አለ ትርሲት ማለት ነው። የልጆችህ እናት አለች። እሱ እኮ የኋላ ታሪካችን ነው በማለት ሲነግራት ያለፈ ታሪክስ ቢሆን አለች። ከዚች ልጅ ጋር ስትሳሳም ቢያው ልጆችስ ምን ይላሉ? ስለሱ ምንም አያገባኝም። እንዴት አያገባህም? አባታቸው እኮ ነው። ለአእምሯቸው ልታስብላቸው ይገባል አለችው። ቆይ አንቺ እናታቸው ያላሰብሽላቸውን እኔ ምንድን ነው የማስብላቸው? እኔማ በጣም ነው የማስብላቸው። አሃ አላት። ለዛ ነዋ በገዛ ያልጋ ላይ የገዛ ጓደኛዬን ይዘሽ አሸሸ ገዳም የምትይው። እሱን እኮ ያደረግኩት አንተ የሞትክ መስሎኝ ነው አለችው። አቷሽ እሱን ያገባቸው መጀመሪያም ስለምትወጂ ነው አላት ብሩኬ። እሱን ከመጀመሪያውኑ በፍጹም አልወደድኩትም እና አሁንም ድጋሚ እየዋሸሽ ነው ሲል ነገር እሱን አልወደውም። አሁን አንተን ብቻ ነው የምወድህ ስትትል ውስጥ እኔ ብሩኬ አንተን በጣም ነው የምወድህ አለ ትርሲት። አዝናለሁ አላት። አሁን ላይ የምወደው ሚጣን ነው። አንቺን በፍጹም ልወድሽ አልችልም ታውቂያለሽ። እንዲያውም በጣም ነው የምታስጠልኝ አላት። እንደዚህ አታድርግ ብሩኬ አለችው። እሷ እኮ አትወድህም እኔ ነው የምወድህ አለችው። ሳቀባትና አያ ተሳሳች። ሚጣዬ ነች እኔም በጣም የምትወደኝ የምትንከባከበኝ፣ እንዳንቺ አይደለችም ደግሞ አንቺ ደግሞ ከሃዲ ነሽ አላት። እኔ ከሃዲ አይደለም አንቺ ከሃዲ ነሽ፣ ያውም የገዛ ጓደኛን እያገባሽ እልም ከሃዲ ሞላጫ ከሃዲ ሲላት፣ ከሃዲ እንድትለኝ አልፈልገው ከሃዲ አይደለሁም በጣም ነው የምወድህ ስትለው፣ ዘር በይ ከፊቴ ዝም በይ እንደዛ እንድትለኝ አልፈልግም፣ ከሃዲ ነሽ ከሃዲ ሲላት እንደ እብድ አደረጋት። ከሃዲ አይደለሁም በማለት እንግዲህ ብንን ስትል ይህ ሁሉ ታሪኳ በህልሟ ሆኖ ታገኘዋለች። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ተወዳጁን ካያ ቀጣይ ፓርቲ ይዘንላችኋል። በዚህ ፓርቲ እንግዲህ ትርሲትና ሚጣ በጣም ከባድ ፍጥጫ ላይ ገብተዋል። በእርግጥ ሚጣ ተከትላ ሂዳ ብሩኬን እንዲያስወግደው ከነበረው ሜኪ ተከላክላ አድነዋለች። እሱንም በቁጥጥር ስር አውለዋለች። ከዛም እንግዲህ አሁን ይህን ነገር ብንን ስትል በህልሟ ሲሆን በጣም ትደነግጣለች። ምን ሆንሽ ብሎ ሜኪ ሲጠይቃትም በህልሜ መጥፎ ህልም እያየሁ ነበር። ማታ ፊልም አይተሽ ነበር እንዴ ሲላት፣ አይደለም አላየሁም አለች። ምን አይነት ነው ያየሽው ሲላት፣ አውሬ ነው ያየሁት አውሬ ስትለው፣ እንዴ አውሬ አላታ። አውሬ የሚያስፈራ አውሬ አየሁና አየችና ከዛ ተነስታ እውነቱን ለማረጋገጥ ወደ ሳሎን ልትሄድ ስትል የት ልትሄጂ ነው ሲላት፣ ሽንት ቤት መጸዳጃ መሄድ እፈልጋለሁ። ብቻሽን ነው የምትሄጂው አላት። እንዴ ታዲያ ደግሞ በገዛ ቤቴ ማንን አስከትዬ ልሄድ ነው ስትል፣ አይ ያየሽው ፊልም ያስፈራል ብዬ ነው በማለት ይነግራታል። በዚህን ጊዜ ቀጥ ብላ ወደ ሳሎን ስትሄድ ግን የተፈጠረው ህልሟ ውሸት ነው። ከዛም በኋላ ሚጣ ብንን ብላ ስታያት እንግዲህ ምን ሆነሽ ነው አለቻት። ሚጣ ደግሞ በአጋጣሚ ብሩኬና አባቷ ከፍራሽ ካጠገቧ ተኝተው ብርድ ልብሱን ስታለብሰው ነበር የደረሰችባት። በዚህ ጊዜ ደግሞ የባሰ በጣም እየተናደደች ነበር። እባክሽ ተኝ አለቻት። እሺ አንቺና እሷ ጥሩ እህትና ጥሩ ወንድም ናችሁ አለቻት። አዎ እባክሽን ተኛበት ይችልን ምን አመጣሽ አለቻት። በዚህም እየተናደደች እንግዲህ ከመለሰቻት በኋላ እንግዲህ ሾፌሩ ደግሞ የቤታቸው ሾፌር ከዚህ በኋላ እናቱ ገጠር ስለታመመችበት ልጆቹን እንደማያመላልስ ተናግሮ ሲል በመልካምነቷ ትርሲትን በጣም እያመሰገነ እሷም እንግዲህ ለቤተሰቦች የሚሆን ብላ በቂ ገንዘብ እየሰጠችው ስለነበር ግን መቀጠል እንደማይችል ተናግሮ ሲሰናበት ልጆቹም ደግሞ በጣም ነበረ ያዘኑት። በዚህን ጊዜ እንግዲህ አቶ ዘነበ መጥተው በቤታቸው የተቃጠለው ቃጠሎ ከቤታቸው እንደተነሳ በመስማታቸው መጥተው ልጃቸውን በማስጨነቅ እንዳትዋሺ ንገሪኝ፣ በቤታችን የነበረው ቃጠሎ በአንቺ ነው እንደ ምክንያቱ የተነሳው ሲሏት፣ እሷም በሰዓቱ መብራት ተቋርጦ ስለነበር ያበራችውን ሻማ ሳታጠፋው በመውጣቷ በዛ ምክንያት ነው ትዝ ሲላት፣ አሁን የነኝ አባዬ ስትል አባቷን በጣም በቁጣና በንትን እንዴት አንቺ ሰዎችን እንዝላል ናቸው እያልኩ የገዛ ልጄ ልትሆኝ ትችያለሽ? በአንቺ ምክንያት እኮ ኩማማ ውስጥ የገባች አንዲት ሕፃን ልጅ አለ። ቤታቸውን ንብረታቸውን ሁሉንም ነው ያሳጠሻቸው በማለት ይጮህባታል። በእርግጥ ብስጭትና ንዴት እንዳያስፈልጋት የተባለችውን ልጃቸውን ስሜታዊ ሆነው ሲናገሯት ያየንበት ሰዓት ነበር። ስለዚህ አንቺ እሳቱ ከኛ ቤት እውነት ነው ወይ የተነሳው በማለት ነበር እውነቱን ንገሪኝ እያሉ ያፋጠጧት። እሷም እውነታውን በመናገሯ አሁን ከዛ በኋላ እንግዲህ
እሷም ግብት ብላ ተመንሰቅስቃ በክፍሏ ውስጥ እያለቀሰች ምንም መድኃኒት ሳትወስድም ሳትበላም ሳትጠጣም ትቆያለች። በዚህን ጊዜም እባክሽ ምን ሆነሽ ነው ክፈች እያለች ትርሲት በተደጋጋሚ ብትደውል ብትንኳኳላትም በፍጹም አልከፍትም በማለት ስታስተናግራት፣ አጋጣሚ ደግሞ ብሩክ ይመጣል። ብሩክ ሲመጣ የታሉ አባዬ ሲል አባትህ ትንሽ ስሜታዊ ሆነው ከሚጣ ጋር ተነጋግረው ወጥተዋል አለቻቸው። ሚጣ ሲል ሚጣ ደግሞ በክፍል ውስጥ ተቀምጣ ባንኳኳላት አልከፍትም ብላኛለች በማለት ትነግረዋለች። እሱም ወደ ሚጣ ክፍል ሄዶ እንደ አባዬን ታውቂዋለሽ ስሜታዊ ሲሆን ይናገራል። ስለዚህ አንቺ ለምንድን ነው ምን አስቆጣሽ? አንቺ በይ አሁን አታልቅሺ እንዴ ግን ቀድማ ትርሲት እንግዲህ ለብሩኬ የቤታቸው ቃጠሎ የተነሳው ሻማ በረሳችው መሆኑን ትነግረዋለች። ታዲያ ምንድን ነው አሁን ሻማውን ረስታውን ያቃጠለችው እያልሽ ነው? አዎ እሳቸውን በዚህ አይነትሽን ማየት አልፈልግም በማለት ተናደዋል በማለት ትነግራቸዋል። እሷ የት ነች ያለችው? ክላሷ ውስጥ ዘግታ እያለቀሰች ነው ስትል ወይ አንቺ ምንም ልታስቆሚያት አልሞከርሽም አንቺ አላት። አይ በፍጹም ይሻላለችኝም በማለት ትነግረዋለች። እሱም አላስችለው እባክህ አትከፍትህም፣ እኔ እኮ ማንኳኳ ብሩኬ እሺ ብላ አትከፍተችኝም ብሩክ እያለ ብትጠራውም ለብሩክ እንደሚከፈትለት ስለሚያውቅ ሩጦ እያንኳኳ ሲያንኳኳ እሷ ደግሞ ከክላስ ውስጥ ሆና እያለቀሰች ስለነበረ ክፈቺ በማለት ሲላት እባክሽ ትርሲት አታስጨንቅኝ በቃ ልቀመጥበት ብላ ስትላት እሱ ደግሞ ብሩኬ ነኝ ሲላት ብድግ ብላ ብሩኬ ብላ ከከፈተችው በኋላ አባዬ እንደዚህ ብሎ ተቆጥቶኝ ሄደ፣ አንተስ እንደ አባዬ አትጠላኝም ወይ በማለት ስትጠይቀው በፍጹም እኔ አልጠላሽም እወድሻለሁ መቼም የሚታየ አንቺን ልጠላሽም አልችልም በማለት ይነግራታል። እሺ ብሩኬ ለመሆኑ መድኃኒትሽን ወስደሻል ወይ ሲላት መድኃኒትሽን አልወሰድኩም ስትለው በቃ መድኃኒትሽን እኔ አመጣልሻለሁ፣ አንቺ የአባዬን ችግርና ሁኔታ ንዴት እያወቅሽ እንዴት በአባዬ ልትቀየሚ ትችያለሽ? መሆን የሌለበት እኮ ነው። ብሩኬን እኮ አውቄ አይደለም እሳቱን ያቀጣጠልኩት ስትለው አውቃለሁ ብቻሽ እንዳታረጊ ነገር አውቃለሁ፣ አንዴ ለሆነ ነገር ምንም አያስፈልግም። ቢሆንም አባዬ እስካሁን ወደ ቤት አልተመለሰም፣ በእኔ ተቆጥቶ ሄዷል። በአንቺ እንደማይጨክን አባዬን ታውቂዋለሽ፣ ለጊዜው ስለተበሳጨ ነው እንጂ በማለት ያባብላትና እንባዎቹን ይጠራርግላትና ተንበርክኮ እያየ እንባዋን እየጠረገ እባክህ አባዬ እኮ በጣም ተቀይሞኝ ወጥቷል በማለት ለጊዜው ነው እንጂ አይቀየምሽም በማለት እባክሽ እሺ እመኔ ምንም አይፈጠርም በማለት አባብሎ ግንባሯን ይስማትና መድኃኒቷን ለማምጣት በወጣበት ሰዓት ጠንካራ ነሽ አንቺ እኮ እንዴት ነሽ አንቺ ለሱን ጸባይ እያወቅሽ እንደዚህ ትሆኛለሽ ብሎ አላትና መድኃኒቱን ለማምጣት ወደ ውጭ ሲወጣ አቶ ዘነበ እንደወጡና እንዳልተመለሱ ትርሲት ስትነግረው በዚህ ሰዓት አልተመለሰም እንዴት ይወጣል በማለት እና እሱ ተከትሎ ሊሄድ ሲል እባክህ ብሩኬ ተከትለህ አትሂድ በማለት ብትለው በፍጹም ብሩኬ አቶ ዘነበን አድናለሁ ብሎ አቶ ዘነበ እንደማዳን ሲወጣ ሜኪ ደግሞ መጥቶልሃል አስወግደው በማለት መልእክቱን አስተላልፏል። ሆኖም ግን ይህንን የሰማች ሚጣ ከተፋጣ ከትሪስት ጋር ተነጋግራ በፍጹም እኔ ተከትየው ነው የምወርደው በማለት ሚጣ ተከትላ ወርዳ እንግዲህ ሜኪን ብሩኬን ታስጥለዋለች ብለን እናስባለን። ስለምትከታተሉን ከልብ እናመሰግናለን። ቀጣዩን ይዘን እስከምንመጣ ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን።